ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ቆሞስ አባ ሰይፈ ገብርኤል፣ የዚህ ታላቅ ደብር አስተዳዳሪ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምዕመናንና ምዕመናት፣ የክርስቶስ ቤተሰቦች፣ የቅድስት ድንግል ማርያም የአስራት በኩራት ልጆች፣ የቅዱሳን ወዳጆች በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። አምላካችን ይችን ሰዓት ይችን ደቂቃ ባርኮ ቀድሶ በእድሜያችን ላይ ጨምሮ ቃሉን እንሰማ ዘንድ የጠራንና የመረጠን ስሙ ለዘላለም እየተመሰገነ ይሁን። ወይኩን ቅኑተ ኀቁየክሙ ወእትወ ማኅተዊክሙ፣ ወገባችሁ የታጠቀ መብራታችሁ የበራ ይሁን። ቅድም በተነበበው ወንጌል በሉቃስ ወንጌል ምዕራፍ 12 ከቁጥር 15 ላይ የምናገኘው ኃይለ ቃል ነው። ኃይለ ቃሉን የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። ወገባችሁ የታጠቀ መብራታችሁ የበራ ይሁን። ይህን ቃል ስንመለከተው ሁለት ርዕሶች፣ የተጣመሩ ርዕሶች አሉት። አንደኛው ትጥቅ ነው፣ ሁለተኛው ደግሞ መብራት ነው። ትጥቅ መቼ ያስፈልጋል? እንዴት ያስፈልጋል ስንል በዚህ ምድር አንድ ሰው ወይም ደግሞ ወታደር ጠላቱን ድል ለመንሳት ጠላቱን ለማሸነፍ ትጥቅ ያስፈልገዋል። ትጥቁንም ከታጠቀ በኋላ ጠላቱን ድል የሚነሳበትን ጥበብ ሁሉ በማስተዋል ትጥቁን ይዞ ወደ ጠላቱ ሄዶ ጠላትን የሚያሸንፈው በትጥቅ ነው። ይህ ስጋዊ ጥበብ ከጠላት ራሳችንን የምንከላከልበትና ጠላታችንን ድል የምንነሳበት መሳሪያ ነው። ይህ መጽሐፍ ቅዱስ እየተናገረ ያለው ከስጋዊ ጠላት እንድንከላከል ሳይሆን መንፈሳችንን የሚያጠፋውን ሰይጣን ጠላታችንን እንድናጠፋና እንድንቃወም ትጥቅ ስለሚያስፈልገን ነገር ነው እየተናገረ ያለው መጽሐፍ ቅዱስ። መንፈሳዊ ትጥቅ፣ መንፈሳዊ መሳሪያ ድል የምንነሳበት ዕለት ዕለት የሚዋጋንን ሰይጣን አጋንንትን ድል የምንነሳበት መሳሪያ ትጥቅ ይባላል። ወገብ የተባለው ልቡና ነው። መሳሪያ የተባለው ደግሞ እኔና እናንተ ክርስቲያኖች የምንታጠቀው ሃይማኖት፣ ጾም፣ ጸሎት፣ ምግባር ነው። ለአንዲት ክርስቲያን እነዚህ መሳሪያዎች ያስፈልጉታል። በእነዚህ መሳሪያዎች ጠላቱን ዲያብሎስን ድል ይነሳል። ሐዋርያው ጳውሎስ ኤፌሶን 6 ከቁጥር 12 ጀምረን ስናነበው እንዲህ ይላል፣ ወልበሱ ወልታ እግዚአብሔር በዘትክሉ ተቃውሞቶ ለመናስክተ ሰይጣን። የዲያብሎስን ጠብ
የጠላታችሁን መቃወም ዲያብሎስን ትቃወሙት ዘንድ የእግዚአብሔርን የዕቃ ጦር ልበሱ፣ የእግዚአብሔርን መሳሪያ ልበሱ። እስመ ቀትልክሙ ኢኮነ ምስለ ዘሥጋ ወደም ዘእንበለ መኳንንተ ጽልመት። ውጊያችሁ ከሥጋ ጋራ አይደለም። ከሥጋ ጋራ አይደለም ማለት ከሰዎች ጋራ አይደለም ማለት ነው። ከሰው ልጆች ጋራ አይደለም። ውጊያችሁ ከሰማይ በላይ በታች ካሉት ከአጋንንት ጋር በጨለማ ከሚጓዝ ከዲያብሎስ ጋራ ነው ውጊያችሁ። ከሥጋ ጋራ አይደለም፣ ከወገኖቻችሁ ጋራ አይደለም። ዛሬ ሰው የሚዋጋው ሰው የሚወጋው ሰው በመሳሪያ የሚቃወመውና የሚገለው ወገኑን ነው። መጽሐፍ ቅዱስ ግን ሰይጣን ጠላታችሁን ተቃወሙት ነው የሚለው። ሰይጣን ጠላታችሁን ተቃወሙት፣ ተዋጉት። የክርስቶስን ልብስ ለብሳችሁ የእግዚአብሔርን ልብስ ለብሳችሁ ያ ልብስ ምንድን ነው ሲባል ሃይማኖት ነው። ምንድን ነው? ሃይማኖት። ጠላታችንን ድል የምንነሳበት እምነት፣ ጠላታችንን ድል የምንነሳበት ጾም፣ ጠላታችንን ድል የምንነሳበት ጸሎት፣ ጠላታችንን ድል የምንነሳበት ትዕግስት፣ ጠላታችንን ድል የምንነሳበት ፍቅር፣ እነዚህን ምን በሉ ታጠቁ እያለን ነው መጽሐፍ ቅዱስ። በሃይማኖት አባቶቻችን ብዙ ተአምራት አድርገዋል። ሃይማኖትን ታጥቀው እምነትን ታጥቀው ብዙ ድንቅ ተአምራት አድርገዋል። የአንበሳ አፍ ዘግተዋል፣ እሳቱን አብርደዋል። ቅዱሳን አባቶች ነቢዩ ዳንኤልን ስንመለከት በትንቢተ ዳንኤል ምዕራፍ 6 ከቁጥር 1 ጀምረን ስናነበው ንጉሡ ዳርዮስ ነበር። እነሆ በቅርብ ከሚታዘዙት መካከል ዳንኤልን ሾመው ይላል። በዳንኤል ሹመት በጠላትነት ተነሱበት። ንጉሡ ይወደው ነበርና ንጉሡ ያቀርበው ነበርና በጠላት ተነሱበት ይላል። በጠላት ተነስተው በጠላትነት በምቀኝነት በቅናት ተነሳስተው ዳርዮስን ለአንበሳ እንዲሰጠው አደረጉት። ዳርዮስ የሚባለው ንጉሥ ነገራቸውን ሰምቶ የመኳንንቱ በመጀመሪያ ዳንኤል ይህን ሲሰማ ወደ ቤቱ ገባና ከእግዚአብሔር ጋር መስኮቱን ከፍቶ ወደ ኢየሩሳሌም ዞሮ ጸለየ ይላል። ምን ብሎ ጸለየ? ምን አደረገ? ጸለየ። ወደ ኢየሩሳሌም ዞሮ። ዛሬ ጠላቶቻችን ብዙ ናቸውና ዛሬ የሚዋጉን ብዙዎች ናቸውና ወደ ኢየሩሳሌም ወደ ቅድስት ቤተ ክርስቲያን ዙረን መተን ልንጸልይ ያስፈልገናል። ዳንኤል ወደ አንበሳ ጉድጓድ ሊጣል ነው፣ ሊወርቅ ነው። በዚህን ጊዜ ዳንኤል ከእግዚአብሔር ጋር መነጋገር ጀመረ። እግዚአብሔርን ለመነ። ታዲያ ይህ ዳርዮስ የሚባል ንጉሥ ወደ አንበሳ ጉድጓድ እንዲጥሉት አደረገ። በዚህን ጊዜ በአንበሳ ጉድጓድ ሲጣል ዳንኤል ከአንበሶች ጋር አብሮ ይመላለስ ነበረ። አንበሶች እንደ ቤት እንስሳ ሆነውለት ነበር። ይህ በምንድን ነው የሆነው? ክርስቲያኖች በሃይማኖት በእምነት እነሆ ወገባችሁ የታጠቀ ይሁን፣ ልቡና ወገባችሁ የታጠቀ ይሁን። በምን? በሃይማኖት
ሃይማኖት ሁሉን ያደርጋልና፣ ሃይማኖት ሁሉን ይፈጽማልና፣ በሃይማኖት የማይደረግ ነገር የለም። በእግዚአብሔር የማይደረገው እኛ ይደረጋል ብለን የማናስበው ሁሉ እነሆ የከበደን መቼም ይፈጸማል ብለን የማናስበው ነገር ሁሉ ይደረጋል በሃይማኖት። ይትካል በኀበ እግዚአብሔር ሁሉ ይትካል፣ በእግዚአብሔር ዘንድ ሁሉ ይቻላል። በእግዚአብሔር ዘንድ ሁሉ ይቻላል በሉ እስቲ። በእግዚአብሔር ዘንድ ሁሉ ይቻላል። በእግዚአብሔር ዘንድ የማይቻል የለም። በእግዚአብሔር ዘንድ የማይደረግ የለም። ይህን ታጠቁ፣ እምነትን ታጠቁ፣ ሃይማኖትን ታጠቁ፣ ሃይማኖትን ገንዘብ አድርጉ ይለናል መጽሐፍ ቅዱስ። ጸሎትን ታጠቁ። የኔና የናንተ ትጥቅ ጸሎት ነው። ጸሎት ሁሉን ያደርጋል። ጸሎት ሁሉን ይፈጽማል። ሰአሉ ለነ ጻርቃን ኀበ እግዚአብሔር፣ ጻርቃን ሆይ ለምኑልን፣ ወደ እግዚአብሔር ለምኑልን። እስመ ጸሎተ ጻድቅ ታድህን ዓለመ፣ የጻድቅ ሰው ታድህን ሀገረ፣ የጻድቅ ሰው ጸሎት ሀገርን ታድናለችና ሰአሉ ለነ ለምኑልን ይላል። የጸሎት ዋጋ ጸሎት ሁሉን ትፈጽማለች፣ ሁሉን ታደርጋለች። ሐዋርያው ያዕቆብ እንደተናገረ ጸሎት ሁሉን ትፈጽማለች ይላል። የሐዋርያው ያዕቆብ መልእክት ምዕራፍ 4 ከቁጥር 5 ከቁጥር 1 ጀምረን ስናነበው ጸሎት ሁሉን ትፈጽማለች። ዛሬ እንጸልያለን። ዛሬ ጸሎታችን በእውነት ግዳት ፈጽሟል። ዛሬ ጸሎታችን ምን አድርጓል? የኔና የናንተ ጸሎት ምንድን ነው ያደረገው ስንል ያደረገው ነገር የለም። ክርስቲያኖች እንመላለሳለን፣ እንጾማለን፣ እንጸልያለን፣ ግን ያደረገው ነገር የለም። እንገባለን፣ እንወጣለን፣ ግን የፈጸመው ነገር የለም። የታለ ጸሎታችን? የታለ ሃይማኖታችን? የታለ? ዛሬ በፍርሃት ቆመናል፣ ዝም ብለን ሃይማኖት ስለጎደለን። እናንተ ሃይማኖት የጎደላችሁ ለምን ትፈራላችሁ? ሃይማኖት የጎደለን ሆነናል። ሃይማኖት ጎድለን ዝም ብለን በፍርሃት ተሸማቀን ቁጭ ብለናል። ክርስቲያኖች ሃይማኖት ስለጎደለን፣ እምነት ስለጎደለን የምንጸልየው ጸሎት ወደ ሰማይ አልደረሰም። የነ ኤልያስ ጸሎት ሰማይ ደርሶ መንበረ ጸባዖት ደርሶ ሰማይ ለጉሟል፣ ዝናብ እንዳይዘንብ አድርጓል። እንዲሁም ደግሞ ጸልዮ ደግሞ ዝናብን እንዳዘንብ አድርጓል። የኔና የናንተ ጸሎት ምንድን ነው ያደረገው? የኔና የናንተ ጸሎት ራሳችንን እንድንበታለን አይደለም፣ ሀገርን አይደለም፣ ወገንን አይደለም፣ ዘመድን፣ ራሳችንን እንኳ አልጠበቅንበትም ጸሎታችን። መጽሐፍ ቅዱስ ጸሎትን ወገባችሁ የታጠቀ ይሁን፣ እነሆ ጸሎትን ገንዘብ አድርጉ። ወገባችሁ የታጠቀ ይሁን፣ ፍቅርን ገንዘብ አድርጉ። ፍቅርን ገንዘብ አድርጉ። አሁን ፍቅር የጠፋበት ዓለም ነው። ፍቅር ከቤታችን ወጥቷል። ፍቅር ርቆናል። ክርስቲያኖች ፍቅር ቤት የለም። ፍቅር ባዶ ሆኗል። ቤታችን በፍቅር ባዶ ሆኗል። ፍቅር ገንዘብ አልተገኘበትም። ፍቅር ምግብ አልተገኘበትም። ቤታችን ባዶ ሆኗል። ፍቅር ከሌለ ሁሉ ከንቱ ነው። ፍቅር ከሌለ ገንዘብ ብናገኝ ክርስቲያኖች ገንዘብ ብናከማች በጤና አይበላም።
አንጠጣውም አንበላውም፣ ብንበላው እንኳን የበላ ነው ያምናል። ፍቅር አስፈላጊ ነው። ፍቅርን ታጠቁ፣ ፍቅርን ገንዘብ እናድርግ። ክርስቲያኖች ዛሬ ፍቅር ነው የጠፋው። ዛሬ መቻቻል ነው የጠፋው። ዛሬ በባልና በሚስት መካከል ትዕግስት ነው የጠፋው። ይህን መታጠቅ ያስፈልጋል። የኔና የናንተ ትጥቅ ይሄ ነው። የኔና የናንተ ትጥቅ ጸሎትና ጾም ነው። ቅዱስ ገብረ መንፈስ ቅዱስ እንዲህ ይላል የእግዚአብሔር ቃል፣ ብፁዕ ገብረ መንፈስ ቅዱስ ዘአጥሬን የተ ከመ ሐዋርያት። ገብረ መንፈስ ቅዱስ ንዑድ ክቡር የሆነ ገብረ መንፈስ ቅዱስ እንደ ሐዋርያት ችግርን መከራን ገንዘብ አደረገ ይላል። መዓልተ ስግደታተ ወሌሊተ ጸሎታተ። እነሆ ሌሊት ስግደትን፣ ቀን ደግሞ በጸሎት ተወስኖ ከእግዚአብሔር ጋር ይነጋገራል። ጠላቱን ዲያብሎስም ደግሞ ድል ይነሳል ይላል ቅዱስ ገብረ መንፈስ ቅዱስ። ቅዱስ ገብረ መንፈስ ቅዱስ በጸሎቱ በሃይማኖቱ አንበሶች እንደ ቤት እንስሳ ሆነውለታል። ቅድም የዳንኤልን ታሪክ እንደነገርኳችሁ ቅዱስ ገብረ መንፈስ ቅዱስ ደግሞ አንበሶች እንደ ቤት እንስሳ ሆኑለት ይላል። ቅዱስ ነበረ በገዳም ወበአታት። እነሆ በገዳም በዋሻ በፍርኩታ ኖረ። እንዘ ይትእዘዙ ሎቱ አንበሳ አሳት አንበሳ ወአናምርት። አንበሶችና ነምሮች እየታዘዙለት እንደ ቤት እንስሳ እየሆኑለት፣ እነሆ የእግሩን ትቢያ እየላሱ ይላል። ስጋም አይበሉም ነበረ የቅዱስ ገብረ መንፈስ ቅዱስ አንበሶች። እንደ ቤት እንስሳ ሁነው የእሱን ትቢያ እየላሱ እንደ ስጋ እንደበሉ ሌላ ምግብ አይበሉም ነበር። ትቢያውን ብቻ እየላሱ ይውሉ ያድሩ ነበረ ይላል። አንበሶች እየሰገዱለት። ክርስቲያኖች ዛሬ እኔና እናንተ ሰዎች እንኳ የዱር እንስሳ ሆነውብናል። ሰዎችን እንኳ ማልመድ አልቻልንም። ክርስቲያኖች እኔና እናንተ ሰውን እንኳን ማልመድ አልቻልንም። አዎ የለመደ ሰው አላችሁ፣ ለማዳ ሰው። ክርስቲያኖች ለማዳ ሰው አላችሁ ወይ? ለማዶች ናችሁ? ሰው አውሬ አልሆነም። ሰው ከአውሬ አልከፋም። ክርስቲያኖች ለማዳ ናችሁ? ለማዳ እንስሳ ናችሁ? አይደለንም። ቅዱሳን ግን ለማዳ ያልሆኑትን የሚናከሱትን የሚበሉትን አንበሶችን እነሆ አሰግደዋል። እነ ቅዱስ ገብረ መንፈስ ቅዱስ በሃይማኖታቸው ይህ ትጥቅ ለእኔና ለእናንተ ያስፈልገናል። ይህ ትጥቅ ሃይማኖት ያስፈልገናል። ጸሎት ያስፈልገናል። ከእግዚአብሔር ጋር መገናኘት ትጥቅ። እነሆ እንዲህ ይላል የእግዚአብሔር ቃል፣ ዛሬ እኔና እናንተ በዚህ በቅዱስ ቦታ ስጋውን ልንቀበል ንስሐ ገብተን ስጋውን ተቀብለን መንግስተ ሰማያትን ልንወርስ ተዘጋጅተን መጥተናል። ሁላችን ተቀብለናል። ስጋውን ደሙን ንስሐ ገብተን ተቀብለነዋል፣ በልተነዋል፣ ጠጥተነዋል። ክርስቲያኖች አንዱ ትጥቅ ስጋውን ደሙን መብላት መጠጣት ነው። ታጥቆ ተዘጋጅቶ መታጠቅ ማለት መዘጋጀት ማለት ነው። መታጠቅ ማለት መነሳት። ተነስ ሲባል ብድግ፣ ከታጠቁ በኋላ መነሳት ብቻ ነው፣ መሄድ ብቻ ነው። ዛሬ ታጥቀን ልንዘጋጅ ግድ ነው። ክርስቲያኖች ዛሬ ታጥቀን ንስሐ ገብተን ተዘጋጅተን መቀመጥ አለብን። ቅዱስ ወንጌል እንደነገረን እነሆ ሌባ የሚመጣበትን አታውቁምና ተዘጋጅታችሁ ጠብቁ። በዚህ ሰዓት እንደሚመጣ ሌባ ተናግሮ አይመጣም፣ ተዘጋጁ ይለናል መጽሐፍ ቅዱስ። ዛሬ ታጥቀን ልንዘጋጅ ያስፈልጋል። እነሆ ዘጸአት ምዕራፍ 12 ከቁጥር 1 ጀምራችሁ ስታነቡት የእግዚአብሔር ቃል እንዲህ ይላል፣
ወገባችሁን እንደታጠቃችሁ መቋሚያ ይዛችሁ በትራችሁን ይዛችሁ ጫማ ተጫምታችሁ በችኩል እየቸኮላችሁ ብሉት ይላል። ያንን የፋሲካውን በግ ክርስቲያኖች ጫማ ተጫምታችሁ ታጥቃችሁ እየቸኮላችሁ ብሉት። ከፈርዖን ግዛት የሚላቀቁ ናቸውና እስራኤላውያን እየቸኮላችሁ ብሉት ያንን በግ ተባሉ። ፈርዖን የዲያብሎስ ምሳሌ ነው። እስራኤላውያን ምድረ ርስት ከነዓን እንዲወርሱ ነውና እየቸኮላችሁ ብሉት። ታጥቃችሁ ብሉት። ታጥቃችሁ ስጋውን ብሉ። የፋሲካውን በግ ዛሬ እኔና እናንተም ታጥቃችሁ ስጋውን ብሉ ደሙን ጠጡ ይለናል ወንጌል። ዛሬ ታጥቆ የተነሳው ማን ነው? ዛሬ ታጥቆ ለንስሐ ታጥቆ ስጋውን ደሙን ሊቀበል የተነሳው ማን ነው? ንስሐ የገባው ማን ነው? ታጥቆ የተቀመጠ ና ሲባል የሚጠራ ማን ነው? ክርስቲያኖች ታጥቃችሁ አሉላችሁ? የታጠቃችሁ ነገ ሊጠራን ይችላል። ታጠቁ። ነገ ኑ ሊለን ይችላል። እንታጠቅ። ዛሬ ተነስ ጠራሃለሁ ና ሊለን ይችላል። ታጥቀን እንዘጋጅ ክርስቲያኖች። እስራኤላውያን ምድረ ርስት ሊወርሱ ታጥቀው የፋሲካውን በግ በልተዋል፣ ከነዓንን ሊወርሱ። እና እናንተ ደግሞ መንግሥተ ሰማያትን የምንወርስ ስለሆነ ታጥቀን ዛሬ ስጋውን መብላት ደሙን መጠጣት ያስፈልጋል።